አንተ ወንዴ ረምን ውስጥ ነው አንተ ሄዱልኝ ጨምኝ ቆይ እናንተ ማን ናችሁ? አሁን ኢየሱስ ሳልጠራ ከዚህ ቤት ለቃችሁልኝ ውጡ። ባትሰሚኝ ነው በሩን ማጓግተናል አንቺ ይኸውላችሁ በድጋሚ ልንገራችሁ ሳይጣው ቤት ለቃችሁልኝ ውጡ። በሩን ምን ይሉንቹ እኛ አብራን ፈልገን ይመጣ ራስ ማጣስ እንዴ እዚህ ቆይ እየተካሄደ ነው። ይኸውልሽ እነዚህ ንብዶች ከዚህ ለቃቅመሽ አስወጪኝ። ሁራ ማን ነው አንቺ? አንኳክተን መስሎኝ ይገባል። ስሙ ምን አመጣው ነው? አለቀኝ ማጨኝ እንዴ አምራን ለምን ይዘሽልኝ አትወጪም? እንዴ የለባበስኩ እኮ ነው ዘው ብለውብኝ የገቡት። ማንኳኳት እንኳን አያውቁም እንዴ? እባካችሁን እኔ ኑሐሚን የት እንዳለች አላውቅም። አሁን ውጡ ውጡ እያልኳችሁ እኮ ነው። ዲክ አንድ ጊዜ ውጪ ላውጋሽ ነኝ ማለት ናጨቅ እናንተ ሂሪያ ምን አባታ ፈጣለሁ እንጂ እንዴ ጭራሽ እኮ ጉብልዩብኝ ነበር። ጭራሽ አንቺ አንተሻቸው ደግሞ ትስቂያለሽ። ምን ላድርግ? ይሄንን የገጠጣጣ ሰናው ልቄለ ወይ መግባት አሁንስ ማን ከለከለ? ይኸው ከፈለክ ይኸው ለነገሩ ሀገር ይልግባ እንጂ አይደለም ጥርስን አጥንትን ነው ማደቀል። እስቲ ፈታ በል። ሁሌም ፊትን ዘፍዝፈት ይችላል። ፈታ በል እስኪ ወንዴ ተዋይኔ ነው በለኝ። እቺ ሞልፋጫ ላይ እቺ የዘረቀችው ወንዴ አንቺ ውርጋት ወንዳጥ እንዴ አርፋለ አንቺ ሞጭላፋ ሌባ ሞጭላፋ ያለኝም በሙሉ ተወጨልብሽኝ በኋላ ወይ ተታቀኛለህ ማለት ይሁን ማለት ተረጋጋ። ምን ባለረጋጋ ምን ልትሆን ነው? እኔስ ባለቀው ምን የቀረው ነገር ነው። አንተ ሰው ይያል በማያገባ አትግባ። ለቀቅሽ በሌልም በሉ አሁን ተረጋጉ። እንደዚህ አይነት ነገር አያስፈልግም። እኔ አሁን ለጠባ አልመጣሁ። ለዛ ነው ቂቤ በጠጣ ዱላ ሰላም ልትለኝ ነበር። አረቺ በቆሎ ጤና የመሰለች ልጅ አሳክሽኝ እንታይ ግን ወንድ አጥራቁም እያልኩ እኮ ነው። እኔ ታንጉቴ ወይት እንዳለሽ ከነገርሽኝ በቂ ነው። ኑሐሚን የት እንዳለች አላውቅም እያልኩ እኮ ነው። ሲጀመር ኑሐሚንን ለምንድን ነው የፈለከው? አንተ እርጉዝ ነው ጣልቃ ባገባጥሩ የገጠሩ ሳይንስ አሁን ደግሞ እዚህ መጣ። ስማ ይሄ እንደ ገጠር አይደለም። እሺ አለሙኑ መስሎኝ እዚህ በሰላም ያቆመን ብል በላው ከመዋረዳችሁ በፊት ወደ መጣችሁበት ብትመለሱ ይሻላል። ምን እኔ አባት ምንኛ እኮ መመለስ ጣልተነው አይደለም እኮ ምን እንዴት እንመለስ? አንተ ግን ስርዓትን ብትይዝ ይሻላል። እሺ አንቺ መፋጫማ እኔ የምለው ቆይ እናንተ ከየት ነው ዱብ ያላችሁት? ከሰማይ ልበልሽ ዳጊ አንቺን ፍለጋ እኔ ደግሞ ሪች ጋር ስንሄድ ተገናኝተን እንደዛ አልመሰለኝም። ለማንኛውም አንቺ ግቢ እኔና ዳግም ደግሞ ምን አረ ምን ያው አንዳንድ ነገር እየጋበዘችኝ ቁም ነገር ልታወራኝ ፈልጋ ነው መሰለኝ። እንደዛ ነው እንዴ? እና ምን ቆማችሁ ትስኮረመማላችሁ? ሂዱዋ ነይ በቃ ቻው ቻው በይ። እሺ አደከምኩሽ እንዴ ነው ፍቅር? ድካም እንኳን አይደለም። እና ታዲያ ምንድነው? ማለቴ ልቤ አካባቢ ትንሽ ህመም ስሜት የተሰማኝ ነው። የምርሽ ነው? አይዞህ አታስብ። ይሄኛው ህመም እንኳን ደስ የሚል ስሜት ነው። እየቀለልሽ ነው እንዴ? እኔ ደግሞ የምርሽ መስሎኝ እንደነገጥኩ። ካንተ እንደ አዲስ ፍቅር ሊይዘኝ ነው መሰለኝ። ደግሞ እንደገና በነገራችን ላይ አይደለም አንድ ጊዜ ሁለት ሶስት ጊዜ እንኳን ካንቺ ፍቅር ጊዜ ደስ ይለኛል። እስከ መቼ ነው ግን እንደዛ ደስተኛ ምን ሆነ? ህይወቴን በሙሉ ነው። ደግሞ ምን አይነት ጥያቄ ግን የሆነ ቀን ላይ ይሄን ፍቅር ማጣ ይመስለኛል። በምን ምክንያት? ኤርሚ ታውቃለህ፣ አንዳንድ ጊዜ ወደ ኋላ ተመልሰን ማናስተካክላቸው ነገሮች ይኖራሉ። ስለምን እያወራሽ እንደሆነ እኮ ምንም አልገባኝም። ምናልባት ወደፊት አግብታኝ የሚስት ወግ ባላሳይ ብዬ እፈራለሁ። ኤሚ ለምንድን ነው ለይኩን ምን ሆነ ነው በመሳሳት እዚህ ቁጭ ብለ እየቆዘምክ ያለው? እዚህ መሆኔ እንዴት አውቀህ መጣ? እኔማ ቤት ሆናለህ ብዬ አንተም ዝምንም ለማየት መጥቼ ነበር፣ ግን ማንም እዛ አላገኘው። ቆይ ቤቱን ባዶ አድርጋችሁ የታላችሁ ነው? ተሴ እባክህ ምኑን ከምኑ እንደማድረገው ግራ ግብት እያለኝ። ምን ነው የተፈጠረ ነገር አለ እንዴ?
ምን የኔ ቤት ችግር ያጣል ብለህ ነው እንዴ? አሁን እኮ ቤት ቀይራለህ ይኩን ቤት ቀየርኩ እንጂ ሰው አልቀየርኩም ተሲ እንደዛ ከሆነ ከቤተሰብ ውጪ ሌላ ሰው ማን አለና ወይስ የፋንቱ ጉዳይ ነው? አንዱም የፋንቱ ጉዳይ ነው። ግን አንተ ይሄንን እንዴት ልታውቅ ቻልክ? ሌላው ሁሉ እኮ መስመር ይዞልሃል ብዬ እኮ ነው። ኤሚ እንደሆነች ድናለች ነው፣ አሁን ደግሞ ሊያገባ ነው። ስለዚህ ሌላ ማን ያስጨንቅ? ጭራሽ ቤታችን በግርግርና በሰው ብዛት መድመቅ ሲኖርበት እንደዚህ ጭር ብሎ ኦና ሆኖ የራሴን ድምፅ ያስተጋባብኝ። ጭራሽ ስልክሽን አታነሺልኝም? እስኪ ደግሞ ዳድ አቤቱ እኮ እኔ የምልሽ ጥፍርሽን ጨርሰሽ ወደ ጣትሽ ትሄጃለሽ ወይስ እንዴት ነው ነገር? እስቲ ተይኝ፣ ጣቴንም በልቼው ወጣልኝ። እንዴ ቆይ ምንድን ነው ያልሽው? እኔ ማላውቀው የተፈጠረ ነገር አለ? ከገባሽ ጀምሮ እኮ ጣትሽን ልጨርሽው ነው። እየተያየን ተለያየን የሚለውን ዘፈን ታውቂዋለሽ? አቤት አቤት፣ ምንድን ነው ያልሽው? ምን ነው? ኧረ እኔ ምን ነገሩ እኮ ግራ ገብቶኝ ነው። ከማን ጋር ነው እየተያያችሁ የተለያያችሁት? ከማን ጋር ብለሽ ምን ይገባሻል ብለሽ ነው? ብቻ ፎጋ ምናምን ገብቶልሽ እንዳይው። ማ እኔ ጩና አላወቅሽኝም ማለት ነው። እና እየተያያችሁ የተለያያችሁት ብትሰርቂው ካልሽው ሰው ጋር ነው? እሺ አቶ ዳግም አቶ ነው ያልሽው? እናንተም እንደ ወንድም አግብተህ መቼ ነው አቶ የምትባለው? ምን ነው ዘለሽ ጋብቻ ላይ ወጣሽ? እንዲያው ስርስር እንላለን እንጂ እዛማ ማን አድርሶን። ለውጥማ በደንብ ነው ያለው። እሺ ምን አይነት ለውጥ ነው ያየብኝ? እባክህ ብቻ በጣም መረጋጋት እየታየብሽ። እውነት ለመናገር የበፊቱ መቅበዝበዝ ያው ሌላ ጩና እንደምትለው እረሃ ሆኜ ነው መኖር የምፈልገው። ማንንም ሳልጎዳ ማንም ላይ ሳልደርስ። ጥሩ ነው። ግን አንድ ነገር ልጠይቅሽ እስኪ። ትችላለህ፣ ጠይቀኝ። ያኔ ከዶክተሩ ጋር የእሷን ነገር እስኪ አታንሳብ። ምን ተፈጠረ? እውነቱን ለመናገር ፋንቱን በጣም ነው የምወዳት። ህይወቴንም እኮ ያተረፈችልኝ እሷ ናት። እና እንደዚህ የሚያስብል ምን አይነት ችግር ተፈጥሮ ነው? እኔ እኮ ምንም ሊገባኝ አልቻለም። እኔስ በደንብ ገብቶኛል ብለን አንዳንድ ጊዜ እዛ ቤት ውስጥ ለዓላማ እንደገባች አስባለሁ። ደግነቷን፣ የዋህነቷን ሳስብ ደግሞ እንዴት ይሄንን አሰብኩ ብዬ በራሴ እቆጫለሁ። አሁን ራሱ ተዋዛግቤ ነው ያለው። ቆይ አንቺን ብቻ ነው ወይስ ሌላውንም ቤተሰብ እንደዚህ ተሰምቶታል? እማዬ እንደ ድሮ አብራን ምግብ ራሱ መቅረብ አቆማለች። ይሄን ያህል? ቆይ ግን በሶስቱ መሀል ምን ሊኖር ይችላል? እኔ እኮ ይሄ ነገር ነው አልገባ ያለኝ። በሶስቱ መሀል ስትይ እማዬ፣ አባዬና ፋንቱ የሆነ ነገር ያላችሁ ይመስለኛል። አንተም እንደዚህ ነው ልትሆንባት ነው እንዴ? ዳድ ቆይ ግን ታውቋል፣ ያንተና የማሚ ሰላም እኮ በጣም እየተበጠበጠ ነው። እና ለዚህ ጥያቄ ፋንቱ ናት? ቆይ ለምን ነው እሷን ሁላችሁም እንደዚህ ጠላችኋት? ቆይ እኔ ፋንቱን ጠልቻት ይመስላል እንደዚህ እያልኩኝ ያለሁት? ታዲያ ጥላቻ ካልሆነ ሌላ ከእሷ ጋር ያለ ነገር ምንድን ነው? ይኸውልህ በእናንተ በሶስታችሁ መካከል እኛ ሌሎቻችን የማናውቀው የሆነ ትልቅ ሚስጥር እንዳለ ግልጽ ነው። ስለምን ሚስጥር ነው የምታወራው ልጅ? እሱን ስደርስበት ብነግርህ ይሻላል። ግን ደግሞ ፈቃደኛ ከሆንክ አንተ አስቀድመህ ብትነግረኝ ደስ ይለኛል። ፋንቱ ግን በትክክል ማን ናት? ጋሼ መጣል እንዴ? አዎ መጥቻለሁ። እንዴት ነህ እባክህ ሙሽራው? ደህና ነኝ። ምን እግር ጣሉት ታዲያ? ዳዲን አገኙት እንዴ? አሁን እኮ አብረን ነበረ። እሱ ወደ አንተ ሲመጣ እኔ ወደዚህ መጣሁ። እኔ የምለው ኑሐሚን ጋር ስልክ ስደውልላት አታነሳም። ቤት ስሄድም እኮ የለችም። በሰላም ነው? ክፍለ ሀገር እኮ የጎረቤት ሰው ሞቶ ከእናንዬ ጋር ሄደዋል። ታዲያ ሳትነግረኝ ነው እንደምትሄደው? እንደዛ እንኳን አታደርግም ነበር፣ ግን ትንሽ ተቀያይማችኋል ማለት ነው። ያው ትንሽ በፋንቱ ጉዳይ ግን ነገሩን እኮ ሌኮም ነግሮኝ ነበረ። ቢሆንም ግን አንተ
አባትን ከፋንቱ ጋር ማጠጥራ ነበር ማለት እንዴ? አባዬን ፋንቱ ያገናኛቸዋል? ይቅርታ ነው ያንተም እኮ ጥርጣሬ መስሎኝ ነበር። ስለዚህ እማዬ መበሳጨቷ የሆነ እውነት አለው ማለት ነው። ቆይ ምን ማለት ነው? ዳድ በአንተና በፋንቱ መካከል ያለው ግንኙነት ምንድን ነው? ምንድነው ነው? ምን እያደረክ ነው ያለው? ድሮም የማየው ነገር ሳታይ እንደዛ እንደማትሆን መገመት ነበርብን። ምን አይነት ነገር ነው የምትናገረው? እያሰብክ ተናገር እንጂ አንተ። ያቺ ሴት እኮ ገና መጀመሪያ እዚህ ቤት ስትመጣ ነበር አንተ ላይ ተወደቀችው። የራሷ ለመጠርጠር እንጂ አንተ ራሱ በተደጋጋሚ ስታይ ታይቻለሁ። ነው ምን እያደረክ ነው ያለው? ግን የምታወራውን ነገር ታውቀዋለህ? አንተ እኔ እንዴት ልገምተኝ ነው እንደዚህ አይነት ተራ ወሬ የምታወራው? እውነቱ እኮ ቀስ በቀስ ይወጣል። አሁን ዞር በልኝ ከፊቴ ዞር በልኝ እያልኩ ነው። እባክህ ተረጋጋ ሌኩር። አትሰማውም እንደሚያወራው? እኔ ቆይ እስኪ ትሰማ። እኔ ሌኩር እንደዚህ አይነት ተራ ሰው ነኝ? ተራ ሰው ነኝ? ከዚህ በፊት እማዬ ላይ ያደረገውን ነገር እኮ አውቀዋለሁ። በፈጠረ ነው አቁም እያልኩ ነው። ተወኝ ነገር ስለ ራስህ እናት ልትናገር ፈልገህ ነው አይደል? ወይ ደግሞ ማን ያውቃል? ፋንቱ ራሱ እኮ ወደ አንቺ ቤት እንሂድ እንዴ? ገና እኮ ወደ ሆስፒታል መሄድ አለብኝ። አይብላ አንዳንዴ ታስገርሚኛለሽ፣ አንዳንዴ ደግሞ ታስቂኛለሽ። ቆይ እንድትታከሚ ነው? ታመሻል እያልከኝ ነው? እሱ ሰሪ ነኝ የታመምኩት አይደል? ለነገሩ ከጭራቁ አምራን ጋር አንድ ላይ እየጠጣ እንዴት አትታመም? ይሁንልሽ። የአሁኑ አምራን በጣም ተመችታኛለች። አደራ ተሳስተሽ ደግሞ ዋንዴ ቆይ ነገር ረጠብኝ። ዋት ነው ወይስ ዋ ነው? ወገኛ ገዝተው የሚበሉትም እንዳንተ አላማረጡም ብል። እሺ አሁን ነገሩን መብላቱ ትዘ ለምን ነበር? ተረቶ ይንጨቅል ያንን የመሰለ ጉድ ሰምቼ ምኑን ተበላልኝ ብል። አንተ ሳፈር ብላ ምንድን ያልከው? ማለቴ አተር ብላ ነው ያልኩት። ቆይ አንተ ታንጉት ልታገባ ነው ስለተባልክ ነው ለዚህ ነገር እየበላ ያለው? አይገርምም ጀግና? አሁን ገና ገባኝ። ታንጉትን ለምን እንደፈለክ ገባኝ። ቆይ እዚህ ልጅ ፍቅር አልወጣለም እንዴ? ቆይ ይሄን ፍቅር ነው መጃጃል ነው? ይሄ ጨብሪ ወንዴ ማድ ላይ ወንዱ ብለሽ ደግሞ አሁን መሸፈኛሽን ማዳረክሽው ግድ የለም። ተጨረሽ በኋላ ተመተኛሽ በፊት አንድ ዱላ ባላቀምስሽ ነው እንዲያጠራል። ወንዴ አልጨርሱም ይሄን አልጨርሱም ላግብስ ወንዴ። ኑሃሚን ክፍል 111 ተለቋል ውዶችዬ። እንግዲህ ዳግምና አምራ አብረው አደሩ፣ ሰክረው አብረው አደሩ ውዶችዬ። እንግዲህ ሪች ራቁቷን እግሯን ታጥባ አስታበቃ ባዝሊን እየቀባች ገጠሬዎች እንግዲህ ካች ብለውባታል ደርሳ። እሷም በጣም ደንግጣለች ውዶችዬ። በአምራና በዳግም ግንኙነት ጩና በጣም ተናዳለች ውዶችዬ። እንዲያውም መንገድ ላይ ከገጠሬዎች ጋር ተጣልተው ነበር። ነገር ግን በስተመጨረሻ እንግዲህ ገጠሬዎችን ፈርተው ወጥተው ሄደዋል ውዶችዬ። እንግዲህ የነ ዳግም ቤት የናሆም ቤት እንግዲህ ቤቱ በሀዘን ተውጧል። ምክንያቱም ቤቱ ጭር ብሏል። የቀየሩት ቤት ማንም ሰው የለም። በዛ ምክንያት እንግዲህ ናሆም በጣም ተናዷል ውዶችዬ። እስኪ ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ዘንድ ይበልኝ። ለቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳየነው ሪች እግሯን ታጥባ ዋዝን እየቀባች እንግዲህ ስትል አልጋ ላይ ቁጭ ብላ ደርሰው ከፍተው ገብተውባታል እና ወንድ አጥርና ጓደኛው እንግዲህ ከፍተው ሲገቡ ደንግጣ እሷም ምን ሆናችሁ ነው ወጦልኝ እያለ ኦኦ ስትል አምራ አጋጣሚ ደርሳለች ማለት ነው። አምራም እንግዲህ ደርሳ ምን ሆነሽ ነው እንደዚህ የምትይ ምን ሆነሽ ነው በማለት እንግዲህ እሷንም ስጠይቃት ነበረ። ከጠይቃቻትም በኋላ ይዘሽልኝ ውጭ አስወጭልኝ እያለች ስትጮህ ነበር ማለት ነው። ከዛም እንግዲህ ውጡ ብላ አስወጣችና በሩን ዘግታባቸዋለች አምራ ማለት ነው። አምራም እንግዲህ ምን ሆነሽ ነው ብላ ከት ብላ ሰከታቀይ በኋላ ምን ሆነሽ ነው እነዚህ እኮ ባለፈው ጩና ስልካቸውን የሰረቀቻቸው ልጆች
የቀማቻቸው ልጆች ናቸው። ስለዚህ ምን ሆነሽ ነው ምናምን በማለት እንግዲህ ነግራታለች። ከዛም እንግዲህ ናቸው እንዴ ማለት እሷም ደንግጣ እንትን ብላለች ማለት ነው። ከዛም እንግዲህ ወንድ አጥር የኑሐሚን ፍቅረኛ ነበር ማለት ነው። ከዛ ይህን ስሰማም ደንግጣ እሱ ነው እንዴ ማለት እንግዲህ በዛ ላይ ደግሞ ያምራል እያለች እንግዲህ ሴተችት ነበር ማለት ነው። ከዛም እንግዲህ ስሙ ደግሞ ወንድ አጥር ይባላል እያለች ስትነግራት እንዴ ስሙ ማን ንገሪኝ አለሽ እያለችም እንግዲህ ስትላት ነበር ሪች ማለት ነው። ከዛም እንግዲህ ከዛም አምራ እንግዲህ ከዛ ወጥታ ወደ ውጭ ስትሄድ እንዲሁም ጩናና ዳግም ወደ ሆስፒታሉ እየሄዱ ጩና ደግሞ ለእህቷ አጥሚት ይዛ እየሄዱ እንግዲህ መንገድ ላይ እነ ወንድ አጥር አግኝተዋቸዋል። እነ ወንድ አጥር ደግሞ እናንተ ጩና እጄን እንዴ ስልኬን የወሰደችው ማለት እንግዲህ ጩናን ተያይዞ ያው መንገድ ላይ ሲጨቃጨቁ ነበር። ሲጨቃጨቁ እንግዲህ ወንድ አጥር ዱላውን አንስቶ ዴቭን ካቲውን ሌላው ሲል እየሮጠች አምራ መታ እንግዲህ አድነዋለች ማለት ነው። ዱላውን ቀምታ እንዲሁም ደግሞ ጩናንም ተቆጥታ እንግዲህ አላቀቸዋለች። እነሱን ነው ወንድ አጥርም ያ ጓደኛውን ይዞ ከሄደ በኋላ እንዲሁም ስልኩን ተቀምጦ ነበርና ስልኩን ከተቀበለ በኋላ እንግዲህ ትቷቸው ሄደዋል ማለት ነው። እዛም በኋላ ዳግምና አምራ እንግዲህ አብረው ሄደዋል። ጩናም እንግዲህ ያስመርላችሁ በማለት በቅናት ውስጧ ቢዋጥም ነገር ግን አማራጭ ስላጣች ዝም ብላ እንግዲህ ያስመርላችሁ ማለት እንግዲህ እንዲሄዱ አድርጋለች። እንግዲህ ዳግምና አምራ እንግዲህ እየጠጡ ስለነበረ በጣም ቡል ብለው ሰክረው እንደንስ እያሉም ሲጨፍሩ ነበር ማለት ነው ውዶችዬ። እንግዲህ ጩና ወደነ ሬች ቤት ሄዳ ከሬች ጋር ሄዳ እንግዲህ ጥፍሯን ስትበላ ነበር ማለት ነው። ጥፍሯን በጥርሷ እየቆረጠች ስትል ሬች እንግዲህ ትንሽ ቆይተሽ ጥፍርሽን ጨርሰሽ ወደ ጣትሽ አልገባሽም በማለት እንግዲህ ስጠይቃት ነበር። ከዛም እንግዲህ እሷም ከቅርቧ ስላልሆነ ምን ላድርግ ብለሽ ነው ምናምን እያለች እንግዲህ ይመቻቸው ነገሩ ያስምርላቸው እያለች ስታወራ ነበረ። ከዛም እንግዲህ ሬች እንዴ አንቺ ምን ሆነሽ ነው እንደዚህ የምትሆኝ? ምን ተፈጥሮ ነው? ቆይ የተፈጠረ ችግር አለ ስትላት በፍጹም የለም ራሴ ነው በማለት እንግዲህ ነገሩ እንደፈፈነ ዝም ብላለች። ነገር ግን እሷ ልቦ ያለ ከአምራና ከዳግም ጋር ነው ማለት ነው ውዶችዬ። እንግዲህ ሬች በቃ ተነስቼ የሚበላል አቅርብልሽ የባሰችሽን ሳትቆርጭ በማለት እንግዲህ ተነስታ የሚበላል ታቀርብላት ሄደች ማለት ነው ውዶችዬ። እንግዲህ ናሆም ከአዲሱ ቤት ገብቶ ያንም ሲፈልግ ማንንም ሲያጣ ቤቱ ጭር ሲል በጣም ደንግጧል። ምክንያቱም ለምን የትደው ነው እያለ እንግዲህ ለፍቅረኛውም ሲደውል ስልክ አታነሳም። ለአባቱም ሲደውል አባቱ መጣው የሆነ ቦታ ላይ ብሎታል። እናቱም የለችም። ቤቱ ጭር ብሏል ማለት ነው። ከዛም ናሆም እንግዲህ ቆሞ ሲያምሰለስል ወዲያው አባቱ መጥቷል ማለት ነው። አባቱ ከመጣ በኋላ ደግሞ አባቱን ምን ሆናችሁ ነው? እንግዲህ ቤቱ በጣም በሀዘን ተውጧል። ስለዚህ ለምንድን ነው እንደዚህ ጭር ያለው? ሲቀጥል ደግሞ አንተና ፋንቱ ምንድን አላቸው ማለት እንግዲህ ስጠይቀው ነበረ። ምን አለን ደግሞ ግን ለምንድን ነው የምታስጨንቋት? ስለሷ ለምንድን ነው ሁላችሁም እንደዚህ ሆናችሁ? እያለ አባቱ እንግዲህ ሲቆጣው ነበረ። በስተመጨረሻ እንግዲህ የናሆም አማት መጥቶ ከናሆም አማት ጋር ቁጭ ብለው እያወሩ እንደነበር እንግዲህ ስለ አባቱና ስለ ፋንቱ ሲያወሩ ነበረ። በስተመጨረሻም እንግዲህ ፋንቱና አባቱ የሆነ ነገር እንዳላቸው ጠርጥሮ ናሆም አባዬ ምንድን ነው በማለት እንግዲህ አባቱን ተነስቶ ሲናገረው ነበር። እንግዲህ የማይሆኑ ንግግር ሲናገረው አባቱ እንግዲህ ተናዶ ለጥፊ መጥቶታል ማለት ነው። ለጥፊ ከመታ በኋላ እንግዲህ እኮ እኔን በጥፊ መታኝ በማለት እንግዲህ ተናዶ ናሆም ጥሎ ሲሄድ እንግዲህ የናሆም አማትም ለምንድነው ናሆም እንደዚህ አባትህን የምትናገረው በማለት እንግዲህ ተቆጥቶታል። ከዛም እንግዲህ የናሆም አባትም እንደገና ጸጽቶት ነገር ግን እኮ ፋንቱ የናሆም እናት ልትሆን ትችላለች በማለት እንግዲህ በስተት ይችን ቃል አውጥቷታል ማለት ነው። ይችን ቃል ሲያወጣት እንግዲህ የናሆም አማት ምን በማለት እንግዲህ ደንግጦ እንትን ይላል ማለት ነው ውዶችዬ።
እንግዲህ እነዚህ ገጠሬዎች ነው እንዳጥር ከገጠር ወደ ከተማ መጥተው የሚበሉትም እየለመኑ ነው የሚበሉ ማለት ነው ውዶችዬ። ከዛም እንግዲህ ቁጭ ብሎ እንብላ እያለው ጓደኛው ሲበላ ወንድ አጥር ደግሞ በፍጹም እኔ አልበላኝ ብሏል በማለት እንግዲህ ሲል ነበር ማለት ነው ውዶችዬ። እንግዲህ አንዳንዴ ከከተማ ወደ ገጠር ማለት ከገጠር ወደ ከተማ ማምጣት ትንሽ ብዙ ነገር ያሳያልና ቁጭ ብለው ብቻቸውን እንደዚህ እንትን እያሉ ነበረ። በመቀጠልም እንግዲህ ውዶችዬ ኤሚና ኤርሚ እንግዲህ ቁጭ ብለው ብቻቸውን መዝናኛ ቦታ ሄደው ሲያወሩ ነበረ። እንግዲህ ከሰርጉ በፊት ሄደው መዝናናት እንዳለባቸው እንዲሁም ደግሞ ለቤተሰብ አውርተው ለአባቷ ተናግራ ኤሚ እንግዲህ ከፈቀዱላቸው የሆነ ቦታ ሄደው መዝናናት እንዳለባቸው እንግዲህ ሲያወሩ ነበር። እንግዲህ ኤርሚን በጣም ደስ ብሎታል በዚህ ሁኔታ። ምክንያቱም ከሷ ጋር የድሮ ፍቅሩ ተመልሶ እንደዚህ መዝናናቱ በጣም ወዶታል እና ከዚህ ማኳያ በቃ እንሄድ እያለ እንግዲህ እያላት ይገኛል ማለት ነው። ኤሚም እንግዲህ በቃ ለአባቴ ነግረዋለሁ እያለች ቃል ስትገባለት ነበር ማለት ነው ውዶችዬ። እንግዲህ እስኪ ኤሚ አባትሽ ይላሉ አይሉም የሚለውን ቀጣይ ክፍል እናያለን። ውድና የተከበራችሁ ቻናል ቤተሰቦች እንግዲህ በድራማው የሚያበቃው ዳግምና አምራ በስተመጨረሻ ሰክረው አንድ አልጋ ተኝተው ነው የሚያውቀው ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ ዳግምና አምራ ምን ይሆናሉ ቀጣይ ክፍል የሚለውን አብረን እናያለን። ውዶች የዛሬው ክፍል በዚህ ያበቃል። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ውዶች ይሄ ቪዲዮ እንዲታይ ደግሞ ላይክ ሸር ፕሌስ አድርጉልኝ። እንዲሁም ላይክ እና ሸር ኮሜንት የምታደርጉልኝ ደግሞ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ይህን የምታዳምጡ ደግሞ ኮሜንት በተለይ ኮሜንት ጽፉልኝ ደስ ይለኛል።